ና በሉት ጥሩት አኬን ፕሊስ በጌታ በኢየሱስ ለምናችኋለሁ ጥሩት አኬን ይለን ጥሩት ጥሩት ሂዱና ኦርቶዶክሳውያን አይናችን ያለሱ አይገለጥም ብላችሁ ያላችሁትን ሰው ጥሩት ኦኬ እንደውም አንተ ነው ቆይ መጣ አንተ ይደውልለታል ብያስባለሁ አንተ ነው መጥቷል አንተ እንኳን አመጣህ አኬን ደውልለትና ጥራው እስኪ ዝም ደውልለትና ጥራው ነገር አለ እንዴ ቆይ አሁን ምን ፈልገህ ነው በቃ እታች ወረድልኝ ብራዘር ተረጋጋ አንተ እታች ወረድ አኬን ጥሩት አንቺ ጠላሽን ጠጪ ሰንበቴ ቤት እየዞርክ ጠላህን ጠጣ ከናኬ ጎን ገስት ላይ ስለተቀመጥ ከመዋጋች መሰልክ አንተ ማማወተትህን እና ጠላህን ጠጣ ብራዘርዬ ተቀርበዋለህ ብዬ ነው ኦኬ ተቀርበዋለህ ብዬ ነው ያስገባው ነበር እሺ ሌላ አኬን የሚቀርበው ሰው አለ ሶሻል ሚዲያ ላይ ምናቃችሁ የሚደውል በቃ አንተ ነህ በቃ እኔ ስራ ከፍታ ጎረምሳ ጋር ልታገል ጠላህን ጠጣ ብራዘርዬ አንተ እሺ ሌሎች ሰዎች ካላችሁ ሞዴሬተሮች እኔ ብቻ ነኝ ማስገባው አኬን የምታውቁት ጥሩት ለኔ በወቅቱ አልሰማውም ነበር ዲቤት ማድረግ ይፈልጋሉ አይደል የግቡና ከኔ ጋር ያወሩ ከዛ ካወር ምናወራውን ካወራን በኋላ ቀጠሮን ይዛለን ማለት ነው ጥሯቸው ተራ በተራ ማለት ነው ጥሩ እንዴ ምን አሁን አይመጥንህም ምናምን ነገር የሚባል ነገር ተው ብራዘር ሜዳው ላይ እንገናኛለን ጥሯቸው ሁለቱንም በተናጠል እና ቪዲዮ ደርሰኝ የአብርሃም አምላክ ምስክር ነው በወቅቱ ሳምቼ ቢሆን ሄድና ምን ጭቅጭቅ አለው እንደውም በቅርብ አንዳንድ ቪዲዮዎችን ሰዎች ልከውልኝ እንደኔ መሳቅ መጫወትም የሚወድ ወንድም መሆኑ እንደዚህ ትንሽ ለዛ ያለው ነገር እንደሚያወራ አይቻለሁና ምን ችግር አለው ያኮ መጣላት የለብንም ግን አኬ እውነት ከኔ ጋር ዲቤት ማድረግ ከፈለገ ጥሩትና ከዚህ በፊት ያቀረበልኝን ጥሪ ለምንድነው አደባባይ ላይ የጣለው እና አሁን በየሰፈሩ ያዙ ሊቀቁኝ ማለት ምንድነው የያዝኑ ቀጠሮ አልነበረም እንዴ የዲቤት ጥሪ ካንተ ጋር ማውራት ፈልጋለሁ ብሎ ያለው አልነበረም እንዴ ቲክታክ ላይ አሁን እኔ 4 አመት ነው ምናምን ነገር ሆነኝ 4 አመት ሙሉ አንተ አኬ መጣልህ ብለ ታስፈራራለህ እንዴ የቲክታክ ኦርቶዶክሳውያን አኬ መጣልህ አኪዬ መጣል በለተላለ እና በለው ትናንት ስለጠራኝ ነው በሉትና ከዛ እናወራለን አክሻና ምናልባት ከቻልክ ማለት ነው ካልሆነም ተሳስቀን እንሄዳለን የእውነትህን ነው የምር ከኔ ጋር ዲቤት ማድረግ ፈለክ ጥሩት አክሊለን አንተም እንደፈለጋ አስደግመህም ይሁን ባታስደግምም ጥሩት ግን እዚህ ያላችሁ ወገኖች በሙሉ አድርሱለት ጥሩት
ኦኬ ልደተ ቃል ነበር ታዲያ ለምን አልገባም ጥሩት እሱንም የእውነት ማድረግ ይፈልጋል ልደተ ቃል ከኔ ጋር ዲቤት ፈልገዋል ሁለቱ እሺ ኦኬ ልደተ መጥቷል እሺ ቴንክ እንዴት ነህ ልደተ ቃል ሰላም ላንተ ይሁን ኤርሚያስ እንዴት ነህ ደህና ነኝ ጌታ ይመስገን እንዴት ነህ እግዚአብሔር ይመስገን እንኳን ዛሬ አኬ ነው እዚህ ቤት እንኳን ደህና መጣህ አይ አኬ ዛሬ እዚህ ቤት አይደለም ምን ዛሬ እዚህ ቤት ይሆናል ትናንትና አንድ ቪዲዮ ሰርቶ አይ ቲንክ ቪዲዮ ሰርቶ እንኳን አይመስለኝም ላይቭ ላይ መሰለኝ ያወራ ያለ የትናንትና ቪዲዮ መሰለኝ ዛሬ ነው የደረሰኝ ኤርሚያስን ጥሩት እኔ ለሱ ቤት ለማድረግ ከሱ ጋር መዘጋጀት አያስፈልገኝም ብሎ አንድ ቪዲዮ ሰርቶ ሰዎች ፖስት አድርገው ታየው አኬ እንትን ነው ላይቭ ላይ ሜቢ ኦኬ ቴክስት አደርግለታለሁ ነግረዋለሁ ኦሬዲ ግልጽ የሆነ ጥሪን ያቀረበው በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል እኔም ዮሐድም ብዙዎቻችን ጥሪ አቅርበናል በርግጥ ላንተ ግን ውይይቱ እስካሁን መሳካት አልቻለም ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን ቆይ እሱ እስኪመጣ ድረስ ካንተ ጋር እናወራ አንተ ለነገረ ድህነት ጥሪ አቅርበህልኛል አይደል በሚገባ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንወያይ ስለ አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ ብለ ከቶፒኩ የወጣ ነገር በዚህ መንገድ እንወያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት እኔም ነገር ግን አሁን በስነ ስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም ትንሽ ደቂቃ አስጠኝላ ልናገር ኦኬ ችግር የለም እሺ እግዚአብሔር ያክብርልህ ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ አይኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንፃር ነበር ስጠብቅ የነበረው ያም ሀፕን አላደረገም አሁን ግን የኔ ሐሳብ እንደ ጥያቄ ላንተ ማቀርበው አሁን ላይ ከመጣት በፊት አንድ ሐሳብ ልጨርስና ከዛ አንተ አይደል አዳምጣለሁ ያሁኑ ጥሪ ላይ ያቀርብክልኝ አለ በቪዲዮ ልመጣ ነው እሱንም እሱ ልናገር ነው በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከውን ከመድገም በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብያላልኩህም ዮኒ ማኛ ቤት ታውቃለህ ተቀብዬ በኮሆስት ሳይሆን ካንተ ጋር መገባው እስላሙን ወንድም ሚዩት እያደረክ እንዴት ታሰቃየው እንደነበር አሳይቼ ቪዲዮ አለኝ ብዬ ቪዲዮን በኋላ ፖስት አድርጌያለሁ ማይሆን ልጨርስ እኔ ሳልጨርስ እሺ አንድ ደቂቃ ሐሳቤን ልናገር ጨርሳለህ አውርታኝ እኮ ነው አላወራሁም እኔ ሐሳቤን አልጨረስኩም ሁለት ደቂቃ አስጠኝ እኔ አዳምጣለሁ እዚህ እንኳን መደማመጥ ካልቻለ እንዴት ነው ዊት ላይ እንደማመጥ እና በመስቀሉ ዙሪያ ላይ በተነገረው በዛ ሐሳብ እንደዚህ አይነት የሚል ሐሳብ ሰጠና በቀጣይ ደግሞ የሆነ ቪዲዮ ሪከርድ ሰማው ከዚህ ፊት ከአንድ እስላም ጋር ዊስ ታደርግ እንደዚህ ሚውት ስታደርጉ ምናምን የሚል አይነት ሐሳቦችን አቀረብ ያ ሐሳብ በርግጥ ለኔ አሳማኝ ባይሆንም ልጁ ከስነ ምግባሩና ከሚያደርገው አክቶች እንግዲህ ሪከርድ አለ ሄደ ማየት ትችላለህ ፍጹም ስነ ምግባር የለውም ወንበር ላይ አቀመጡ በጣም ብዙ አክቶች ያደርግ ስለነበረ እናንተ ሳይዶኝ ኦርቶዶክሳውያኑ ሳይዶኝ ትጨርሳለህ ከኦርቶዶክሳውያኑ ከእናንተ ሳይዶኝ ሳይዶኝ ታቋርጠኛለህ ለምንድን ነው የጠራኸን እሺ ለምን አሁን እኔና አክሊል ለምንድን ነው የጠራኸን እንድናወራ ነው ወይስ አንተ ልታወራ ነው አድመጣኝ እባክህ አዳምጠን ከሆነ ምን ያደርጋል ለደተቃል ለበበና አስወራኝ አንድ ልጨርስ ገና ሐሳብ ላይ እንኳን ለማውራት በጣም አንተው ነው የምትወራጨው ግን ምንድነው ያልኩ አንተ ሙስሊሙን ሚዩት ያደረከው ስለሆነ በኮሆስት ሳይሆን አድመጣኝ በኮሆስት ሳይሆን እዚሁ ዮኒ ማኛ ቤት በወቅቱ የኦርቶዶክስ እምነት ተከታይ ከሆነ ካልሆነ ሌላ ቤት ቀመርጠን በመታነሳው ሐሳብ ነገረ ድህነት ላይ እኔ እናንተ ማውራት እንችላለን ብዬ
አልፈልግም ብለህ ቤት ከፍተህ ዮኒ ማኛ ቤት ማን መምህር በረከት ነበሩ እነ ቀሲስ ዲበኩሉ ነበሩ ከዮኒ ማኛ ጋር ተጣልተህ ወረድክ ማለት ነው ኦኬ ምን እንዴ ካና ቅድም እኮ ጀምሮ አንተ ነው የምታወራው አላወራውም እኮ ገና ሲጀምር ገና ቅድም ጀምሮ አንተ ነው የምታወራው አልመቻወራው እስካሁን አንድ ሐሳብ እንኳን እኮ የተረጋጋ ሐሳብ እንኳን አልሰጠው ሳውራ ማል ተገባል ሳውራ ማል ተገባል እያወራህ ኮንቨርሴሽን ዲቤት እኮ አይደለም ያዝነው ኮንቨርሴሽን እኮ ነው እኮ ነው ሐሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው ጥሩ እኔ ተናገርኩት ነገር ተስካለበት አቅም ካለ ግን በመደማመጥ ላይ እና አቤት እኮ መጣው ኤርሚያስ አንተ አቤት መጣው እኮ ይቆ አሁን እኮ ያለው አንተ ጋር ነው አርቼ ነው እኔ መዋየት ባልፈልግ አቤት መጣው አርቻችሁ ነው የመጣችሁት እሺ ቴንክ ውይይት ፍላጎት ባይኖረኝ ቪዲዮ መስራት ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይተበቅብኝም እኮ ውይይት ባልፈልግ ስለዚህ ሐሳቤን ልናገር ችግር የለም ስለጠራው ስለመጣ ነው ቴንክ ዩ እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም ኦኬ እና ሐሳቤን ደግሞ በተረጋጋ ሐሳብ መንገድ ልናገር ዮኒ ማኛ ጋር ተገናኘን እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ ሊሚት ስታደርገው ምናምን የሚል ምክንያት አቀረበው ምክንያት አንተ ልክ ሊሆን ይችላል እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባልህ ምክንያቱም ትልልቅ ሰዎች ነን ሁለታችንም ቃል መገባልህ እኔ አንተ በነገረ ድነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖራል በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አላረገ ሚዩት አታረገኝ ስለዚህ በኮሆስት ደቂቃን ተጠቀማለህ ደቂቃን ተጠቀማለሁ በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ካንተ ጋር ማድረግ ይችላል በራሲው ቤት በራስህ ሚዩት አደረኩ ማለት መብት ነው ልደት ተሸንፏል ብለ ያ ለኔ እንደ ሽንፈት ሊቆጠርልኝ ይችላል ይሄው 1300 ሰው ባለበት ነው ይሄን ነገር የምነግርህ ከርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሐሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነው ጋር የምንወያይ ከሆነ እኔ ሚዩት አላደረግም አንተ ምንም አታረጋኝም ደቂቃችንን ተጠቅመን በኔ ሰዓት አንተም በራስ ሰዓት አውርተን መጨረስ እንችላለን በኮሆስት ኤኒታይም አሁንም አልጨረስንም አይደል ጨርሻለሁ ኦኬ ቴንክ ዩ ከጨረስክ ያሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሐሳብ እንደሰጠ እኔም ጥያቄ ጠይቃለሁ ሐሳብ እሰጣለሁ ማለት ነው ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀርብክልኝ ተቀብያለሁ ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም ግን ሜዳው ላይ እንገናኝ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ ነገረ መስቀሉ ከተነሳ ዘንዳ ምንድነው ያልኩት ያስቀመጥኩት የመለስኩት ልመልሳለህ ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም መጽሐፍ መስቀሉን የሚያወራው ሲጀምር መጽሐፍ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም እሱን ሜዳው ላይ እንገናኝ ቅዱስ የሚል የለም እሱን ሜዳው ላይ እንገናኝ ያኔ ታሳይኛለና ታዲያ ምንድነው ያልኩህ እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ መጽሐፈ ጤፉትን አንብብ ድርሳነ መስቀልን አንብብ መጽሐፈ ጤፉት በጊሼን ደብረ ከርቤ ቤተክርስቲያን አስጨርሰኝ በጊሼን ደብረ ከርቤ ተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ ከዛስ በደብረ ሊባኖስ ገዳም የታተመ ለጨርስ እኔ ሰምቼ የለ ልደት ለጨርስ ማንም ይጥም ያደርገኝ ለጨርስ እኮ አልኩ እኮ አንተ መጽሐፍ እንድጠቁመኝ አይደለም እኮ ለጨርስና አንብብና አንብብና እኮ ለጨርስ እኔ እኮ ዋና ሐሳብ አንተ እንድሰማ አድምጠኝ ሐሳቡ ላይ እኮ ነው የማወራው ሐሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ልትለኝ ይገባል ሐሳብ ላይ አወራ ሐሳቡን ማነው ሶሪ ልደት አድምጠኝ አድምጠኝ መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው ድርሳነ መስቀል በደብረ ሊባኖስ ገዳም መጽሐፈ ጤፉት በጊሼን ደብረ ከርቤ ገዳም ማን በደብሮ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ ምክንያቱስ
ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ። ግን አንተ ሙስሊሙን ሚውት ስላደረከው በአንተ ቤት ወይ እኔም ደግሞ በቤት ሆኜ ኮስት ገብተን እንደዛ አላረግም። ዮኒ ማኛ ቤት ብየብል ተጣልተህ ዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለክ ቀሲስ ዲበኩሉ ነበሩ፣ መምህር በረከት ነበሩ፣ እነ ኤፊ ነበሩ፣ እነ ሜሎስ ነበሩ፣ ሌሎችም ወንድሞች ነበሩ። በዛ ተለያየን ማለት ነው። ወጣ ከዛ ስትሳደብ ከረም። አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጣህ አቅም ካለ አልከኝ። ያው አቅም አለኝ ኤርሚያስ አበበ ነኝ ሜዳው ላይ እንገናኝ። ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን ዲቤት አንስተው ከኔ ጋር ከተዋየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ። ያንን ግን እንደ ቋንጣ አንጠልጥለህ ትተህ ያንተና የአክሊለ ፉከራ ዲቤት ጥሪ አድመጣይ ዲቤት ጥሪ ተጣሩ ጨርሻለሁ። ዲቤት ጥሪ ተጣሩና አቆል ጨርስ ዲቤት ጥሪ ተጣሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ ናኑ ወያ ብየስለው ወገቤ አሁን ስለኔ አድመጣይ እኔ መብቴን ቤቴ ነው እኔ ነኝ ያለሁት እሱ ቤቴ ነው። እሱም ሲመጣ ታወራዋለሁ ግን ቤቴ ነው። እኔ በአሜት አላማሁት እኮ ስለኔና ስላንተ እናውራ ብራዘር። ቤቴ እኮ ነው አልኩ። አንተም መታሃል እንደፈለክ ታወራን ችግር የለው። አሁን አንድ ዮኒን ብታነሳ ወይ የሆነ ዲቤት የጠራህለት ሰው ብታነሳ ለምን ታነሳዋለህ ብያለሁ። በአሜት በክፋት አይደለም ማወራው። ኦኬ ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህ መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ልቀጥላውን እሺ ልናገር እሺ እንዳታቋርጠኝ ፕሊዝ ረጅም ሰዓት ወስዶ ነው ያወራው። ኦኬ አድማጭ ተመልካች እንዲረዳው ፈልገው አንድ ሐሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለቱም የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው ያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት ያላችሁ ነው። አራባ ክልናገር አወራለህ ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታዲያ አቅም አለ ወይ ለመወያየት? አቅም አንተ ያቀርብልኝ አልፎክርም አቅም ያሳያል። ሐሳብ ይልስጥ ለጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ጋር ዘስ ኦርቶዶክስ ብዬ አስወርዳለሁ። አይ ስታስወርደኝ ፍራችን ነው የምታሳየው። አጭር መልስልኝ። እኔ አዳምጬሃለሁ። ሐሳብን ከዛት አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ገባለህ በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች እኮ መልስልኝ። አታቋርጠኝ ፕሊዝ። ይሄ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋ አይደለም እናንተ እኔ ካንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። ብራዘር እኔ ለምን እናተ ማሰለ ኮሆስት ማድረጋቸው ቁጭ ብዬ ባስለቅስ እንጂ እኔን ምንም አታረገኝም። እኔ ሐሳቤን ልስጥሻለሁ። እኔ አድምጠኝ። የዲቤት ህግ እናተ ማሰለ ውስጥ ጠየቀኝ እኮ ነው ልመልስ እኮ ጠየቀኝ። የዲቤት ህግ አውቃለሁ ብለህ እኮ አታውራ። እኔ ከእናተ ማፀን ጀምሮ ዲቤት አደረግ ግን ሜዳው ላይ እንገናኝ። ሐሳቡን የጠየቁት ጥያቄ መልስ ልስጥህ እኮ መልስልኝ። ቴንክ ዩ እኮ ልመልስልህ እኮ መሐላ አትግባ። አልገባም። በጣም ጥሩ በጌታ ኤርሚያ ዝም በል ይናገር የፈለገው ፕሊስ አዳምጠው። ሚውታ ይጨርስ መልስ ስጥ። እንደው በጌታ ዝም በል። ቴንክ ዩ ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የኔ ሐሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሐሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ
አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። እዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለክ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አለወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት መወያያ አይደሉም ቢባልም እኔ ግን ፐርሰናሊ አልኩህ አለኝ የምትለውን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚዩት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚዩት አላደርግም ማድረጌም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎችም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚዩት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ትችላለህ። ዲስኮኔክት አድርገህ ስለዚህ በአጭሩ አስቀምጬልሃለሁ። በአጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርት የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ካልክ በነገረ ክርስቶስም እወያያለሁ። እነዚህ ሶስት ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮሆስት መወያየት እንችላለን። ቴንኪው፣ አመሰግናለሁ። አጭር ጥያቄ ብቻ ልጠይቀው ነው ይሁን እየላንተ በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግድል። አሁን በነገረ ድህነት ላይ የፈለከው እዛ ጋር ጥያቄ አለኝ። እዛ ጋር ጥያቄ አለኝ። ነገረ መስቀሉ ላይ ማለት ለእኛ የሚጠቅመን ይሄኛው ስለሆነ አይደለም ይሆን። ኦኬ እኔ አውቃለሁ። ቤት ውስጥ እኔ ነኝ ያደግኩት ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ ቴንኪው ልደታ። በወቅቱ ያቀረብክልኝ ጥሪ አንተ ነህ። ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል።
እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች፣ ለጸሎት ለቡራኬ ለምናምን ነገር ተጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያይ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጅ ላይ። ይሄንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለሳት ጀምሮ አልተናገርም። ጸጥ ነው እያልኩ ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ እኔ ካልጨረስክ አውራ ሚውት ላድርግ ካልጨረስክ ጥያቄ ነው የጠየቁት እኮ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝና ሰጣለሁ። ይኸውልህ ምን አለ መስጠየቀዋል ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየቁትን ሳይሰማ ነው የሚደርበው ማለት ነው። መልስ ብለኝ እሺ ጠይቀው አንተና እሱ አጠራ አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገው ይመልስ። አንተ በምትፈልገው መልስ አይመልስልህም። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። በፈለገው ይመልሳል። እኔ በሚፈልገው መልስልኝ አላልኩትም። ኦኬ ጠይቀው አጠራ አድርገህ ይኸው ታሪካዊ አመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው ይሄንን ኢንክሉድድ አድርጌ በዚህ አልወያይም ያልከው ወይስ በምንድን ነው ያልከው? ይኸው ሰማህ። እሱ አሁን ይመልስ። ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል አንተም ትኩረት ስታተኩረ ስታወራ የነበረው ለሌሎችም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሐሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሐሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ላንተም የሆነ ለፕሮቴስታንቶች ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል ያለው ለደተ ቃል እኔ የኋላውን ሳወራ አንተ ፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጣይ። ኦኬ ከመለስክ እኔ ጥያቄ አለኝ ገና አልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና እሱን መለስኩኝ። አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ ታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገረ ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን ማላፍርበት ታሪክ ነው ብለህ ካልክ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ኮንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍቶች በሙሉ በድርሳነ መስቀል በመጽሐፈ ጤፉት በስንክሳር በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በማያዜሙት በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁ ምትሉት ልንገር ኤርሚ እዚህ ጋር ጥያቄ ስላለኝ አንድ ሰው ይሄን ነገር ከተው ምን ማለት ነው በአንተ ትርጓሜ? ኤርሚ ቆይ ዮኒ ከተው አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል 4 ነጥብ ሌላ ጥሪ ደግሞ ይመጣል። ሌላ ያፈረበት ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደሜ ገባ ሲቶ ምን ማለት ነው በአንተ መረዳት?
ሰዎች ናቸው ያስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ አራት ነጥብ እኔ በዛ አምናለሁ። እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ፣ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ፣ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means። በቃ ገባኝ፣ ተረዳ፣ ገባ። እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ አልወስደው። አንዴ ከዮናስ ጋር አንድ ጊዜ ልናገር። ዮኒ ማይናር ታወራለህ። ሁለታችሁም አወራችሁ። አንድ ሐሳብ ብቻ ልናገር። በደት ታወራለህ። አንድ ሐሳብ ብቻ አንድ ሐሳብ አንድ ሰከንድ ኮሆስቱ ብቻ አንድ ነገር ልናገር። ልደት አንድ ነገር ኮሆስት ሲሆን ምን ይሆን መሰለህ፣ በሌላ ነገር ስትወያዩ ተቀበለውን ችግር የኮሆስቱን አንዴ ልናገርና በሌላው እናንተ ተስማሙ። ኮሆስት ላይ አይደለም፣ እኔ አንተን ማናገር ፈልጌ እንደሌለው ልነግርህ ነው። ዮናስ እኔ አንተን ማናገር ፈልጌ ገባ። ኦኬ እኔ አንተን አንድ ሐሳብ የኮሆስቱ ጥቅም እንደሌለው በሌላ ስትወያዩ ኦኬ ኢትስ ኦኬ። ቴዲ ሐዋሳ ጋር መወያየት እንችላለን። አንተን አንድ ሐሳብ መጠየቅ ፈልጋለሁ። ሰማኛለህ። እኔ እያወራሁ ነው። this is ኦርቶዶክስ ምንላችሁ የቤቱ ኮሆስቱ እኔ ሆስቱ ሆኜ አታውራ ቢስል አንተ ዝም ብለን የምታወራው በመደዳ እያረከኝ ነው። አድምጠኝ። እንዴት አላርግ ታዲያ? እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ። ብራዘር እኔ ነኝ። ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ ሐሳብን። this is ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁን ሚዩት አታርግም። አየህ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፍቅጄልህ ነው ከዮኒ ጋር የምታወራው። በእርጋታ መወረሩ ምንድነው ችግሩ? ኖ እኔ በእርጋታ ነው እያወራሁት ያለሁት። ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየኩት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቀኛል ጥያቄ። እሺ ብዬ መልሼልህ በራስ ታሪክ አፍረህ ተሸማቀህ ስታበቃ፣ በመጽሐፍቶች ውስጥ ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ናናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ። ለአንተም ለአክሊለም ያክሊለ በታቦቱ ጉዳይ ያንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ጥሪ ያቀረበው አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ ሐዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገባ ገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን እስተሻው ሐሳብ ልስጥ ጋይድ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሃል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩ አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ራሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን እናውራ ከሆነ ብያለሁ፣ አልደጋግምም። ነገም ከነገ ወዲያም ዝግጁ ነኝ። በቤተ ክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ
በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያይ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ተቀበላት ነው። ፍርሃት ካልሆነ በጣም ጸጥ ብዬ ነው እያዳመጥኩ ያለሁት እኮ። በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሐሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ያልኩህ። ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተ መሀል ላይ የገባህ ስታሪ እኮ ለውይይት ራሱ እኔ ነኝ ሚዩት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ በልመካሽ በቃ ጩህ ብራዘር። ዘመነኑ ላይ ቤት ስራ ሰርቻቸዋለሁ። ጩህ ጨርሻለሁ። መቼም ደፍራት መጣም በገድላት ከኔ ጋር በነገረ እንዴት እንደምታፍሩ አሳይቻለሁ። የመጣው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም። አንተ ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይሄው እዚህ 3000 ሰው እየሰማ እኔ አንተን እቀበልሃለሁ። እምቀበልህ ግን ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድነትን የሚያጠነጥነውን ያን ነገረ መስቀልህን ከሌኒ ታሪክ ጋራ ምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካል ሰራ ነው የመጣው ማለት እኔ ነኝ የጠራው። ፖለቲካል ሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው፣ መስቀል የነፍሳችሁ መዳኛ ነው፣ መስቀል ቤዛችሁ ነው፣ መስቀል ኃይላችሁ ነው። እሱን ኃይላችን ነው የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተህ እኔ ፊት እውነት አድርገው። እኔ መቼ አልቀበልም አልኩ። ነገረ መስቀሉና ነገረ ድነት ይለያያል ትላለህ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለእኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርበሃል እንደ ወንዶቹ ነገረ ድነት ብለህ ዮኒ ምናልባት ያላወቀው ነገረ ድህነትን ያወራል። ነገረ መስቀል የነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድህነትን ያወራል። የነፍሳችን መዳኛ ነው ይላል ዮኒዬ መጽሐፋቸው። እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ነው የነፍስ መዳኛ የተሰቀለበት እንጨት ነው የነፍስ መዳኛ። ነገረ ድህነትን ስለሚያወራ ነው ያንን የተዉት እነሱ። ይኸውልህ በየትኛው በኩል መምጣት እንዳለባቸው በየትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው ግን የማያተርፉ ነጋዴዎች ናቸው። ነው አልኩ አይደለም ያለ መሰለኝ። ሜታ ካልሆነ ታይቶርዳል ብራዘር። እኔ ጠራተሽ አክሊል አለህ? የሱን ጨርሻለሁ። አክሊል አለህ? ትናንትና ጥሪ ለኤርሚያስ መዘጋጀት የማያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ? አኬ የልደትን ጨርሻናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድነት ስለሚያወራ የቤተክርስቲያኒቱ መጽሐፍ ከኔ ጋራ ዲቤት የጠራውን ጥሪ ተቀብያለሁ። አሁንም ይኸው 3000 እየሰማ ተቀብያለሁ። ልደት እሱን እስካላነሳ ድረስ የፈለከው አውራ፣ የፈለከው ነው። እየሳኩብህ ነው የማልፈው። ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀው ሱፈር ያለ ኤርሚ ከታች ልክ አይደለም አንተ የምታወራው ከታች ብራዘር። እሺ ስለዚህ ለዚህ ነው ዮኒዬ በጣም ይቅርታ ነገረ ድህነትን ያወራል መስቀሉ፣ የመስቀሉ ትምህርት። እኔ ለዚህ ነው ለዲቤት የምፈልጋቸው ዮኒ ነገረ መስቀሉ ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ ማያፍር ከሆነ ለምን ደሞ የማይወያየው? ያቃሉ እፊቴ እንደማይቆሙ ማለት ነው። ያቃሉ። ለዛ ነው አኬ ካለህ መምጣት ትችላለህ። ጥሩት ብለህ ስትል ነበር ትናንትና። ፎቶን ያደረኩት እንደው ድንገት ከመጣ ብዬ ነው። ምንም ለክፋትም አይደለም። አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ።
ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህና ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ላይቭ ላይ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለ አክሊለ አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው፣ አታደርገውም። ካደረከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳን ታቦት በላ በመተለው እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ አክሱም አለ። የሰለሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴኒ ርዕየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት ኮት ቆማለች። እሱን ታቦትናና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህፃን ልጅ ይሄንን እያዛችሁ ይሄን እየለቀቃችሁ ዲቤት እያልክ በየቦታው አትቧጭሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል፣ አያደርገውም። እውነት ልንገራችሁ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና በገድላት ድርሳናት ማለት ነው በቤተክርስቲያኒቱ መጽሐፍ ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ አቀበለዋለሁ። ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው በጭብጨባ ጌታዬ ኢየሱስ ምስክር ነው። ዮኒ የዛን ቀን ፎቶዬን ዘቅዝቀህ አልገባም ብዬ ካል ፎቶዬን ዘቅዝቀህ እንኳን የምታረገው ካለ አድርግ እገባለሁ። ነገረ ድነት ያውም ነገረ ድነት ዋናውን የምፈልገው እገባለሁ። እስኪ እሱ ይግባ። ቤተክርስቲያኑ እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው። የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጽሐፈ ጤፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና ጊዜ ወስዶ ያንብብ እና ታሪኩ እርስ በርስ ሲላተምበት እዛው ነው ይቅርብኝ ነው ብሎ የሚለው። ሁለተኛ ዲቤት የሚባል አይጠራም። አይ አንብቤዋለሁ ኤርሚያስ ሞግታለሁ ብሎ ካለ ይግባ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለው እሱን እውነት ካደረገ በኋላ በማግስቱ ቀበላዋለሁ። ድርሰማ ነው ነገረ ድነት ላይ አኬም ልክ እንደዛው። ይሄንን ግን ባላደረጋችሁበት እናንተን እንደ ህፃን ልጅ ማስታወስ የለብኝም። ኦኬ ይሄ ነው የምለው። በጣም ይቅርታ ዮኒ ፖለቲካም ሊሰራ ስለፈለገ ነው። ዮኒ ቀጥል የምትለው ነገር ካለ ሌሎችም ወንድሞች ተረድቻለሁ። ያ ዛሬ እኮ አይደለም እንደዚህ አይነት ነገር የጀመሩት አይደል? ብዙ ጊዜ የሆነ ነገር ይሉና አመቻችተው የራሳቸውን ነገር አድርገው እንደሚሄዱ እኮ እረዳለሁ። ገብቷል። ሳልረዳ ቀርቼ ሳይሆን እኔ የፈለኩት እንደምን እንደሆነ ታውቃለህ። እንደ ፈሌ አስገብተኸው ካለው ላይ ሌላውንም ጨማምረህ አስተተ እንድታሰጣልኝ ነው የኔ። ገብቷል። አይመጡም አረስታችን አይደለም ብሎ ይረብሻል። ኖ ድህነት አለው። አይ ነገር በቃ መስቀል የሚባል ነገር አፋንሳ ነው የሚለው አለበታ። ያድናለኛለ ትለዋለህ። ባለፈው እንደዛ አይደለ? አሁን ለምሳሌ አረስታችን አይደለም ብሎ የሚል ከኤፍሬም ጋር የተወያየውን ውይይት ብትገባ ስለ መዳን እያወራ አንተ ድናሃል ወይ ብሎ ሲለው አረስታችን አይደለም ብሎ ያለ ጀግና እኮ ነው። ግን ምን አለ መሰለህ ባለፈው በፍቅር አድርገህ ቀስ አድርገህ አስገብተህ እንዴት ተጫውተህ እንደወጣ አይተዋል አይደል? ኤርሚሽ እንዴት አድርገህ አሳስቀህ ችግር የለም ምንም የለም ብለህ ካስገባው በኋላ ኳሱ ከተያዘ በኋላ ጨዋታው እዛ ላይ ነው። ያድናል የተባለውን በሙሉ ሰብስበህ ታስቀምጥለታል። ይምረጥ። ገብቷል። ይምረጥ። እሱ በመስቀል ላለው በምን ላለው በታምረ ማርያም ላለው በምናምን በፌት አስቀምጥለታል። አንተ እነሱ ፖለቲካው ሊጫወቱ ይችላሉ በእውነት ለመናገር ማለት ነው። እኔ የምፈልገው አስቀድሞ ተነጋግሮ የምንነጋገርባቸው መጽሐፍት አቃለ ባለፈው
በቴዲና ይዘው የመስቀል ተሸንፏል። በአንተና በቴዲ ላይ ነው ብዙ ነገር የተላከው። በተለይ ቴዲ በጣም ሰድበውታል። ምክንያቱም አርእስቱን መርጠን የምንነጋገርበትን የምንወያይበትን አስምረን በቤተክርስቲያኒቱ መጽሐፍቶችና በመጽሐፍ ቅዱስ ብየው ተነጋግረን አንተ ባለበት ቴዲም ባለበት መጨረሻ እዛ ከገባም በኋላ አይ በቤተክርስቲያኒቱ መጽሐፍት አይደለም ብሎ አለ። ቪዲዮ ሁሉ አሰማን ገና መግቢያው ላይ እሱን ሁሉ አሰምተን፣ ግን መጨረሻ ላይ ያሉት ሽንፈታቸውን ላለማመን ቴዲ ነው ይሄን ነገር የተጫወተው። ማን ነው ሽንፈቱን የሚያምነው? ኤርሚሻ አይመኑ ግን እንደው ለማለት ግን ሰው ያየው ነገር አለ አይደል? ኤርሚ እዚህ ጋር አንድ ነገር ሰው እኮ ሙሉ ሰው መጥቶ ማን አለ እስቲ በዛ ዲቤት ፈለገ አስተምሮን ወጥቷል ያለ አንድ ሰው አለቀ። በኋላ ለሚጠራው ጥሪ ኤርሚያስ ኮምቢ አላለው። ችግሩ ምንድነው? አሁን ኦኬ ነገረ ድነት ላይ እንወያይ ተብሎ ተኪዶ ኤርሚያስ ነገረ መስቀልን ቢያነሳ አካሄዱ ጠማማ ነው የሚመስለው። አሁን ባለፈው የተፈጠረውን ነገር አይታል። ቴዲ ቤት ባለፈው የተፈጠረው ምንድነው? አይ እናንተ አሁን ተስማምታችሁ ስላልመጣችሁ በርዕሱ ኦኬ እናንተ ናችሁ የነገራችሁን ብሏል። ቴዲም እውነት አለው እዛ ላይ። አሁን ቤኒሻ ይስማኝ ያወራል። ኦኬ ነገረ መስቀልን አነሳው ካለ ቤኒሻ ሰው ተማረበት አልተማረም ገምድል የሚሆነው ቆይ ልነግርህ ነው። በዛ ቦታ ላይ ቴዲም ተዋሸ ይባል ምን ይባል ኦኬ። ሰው ግን እዛ ላይ ወንጌል ተማረ አልተማረ ነገረኝ እስቲ። ወንጌል ተማረ አልተማረ? ሙሉ 23000 ህዝብ ወንጌል ተምሮ ወንጌሉ ገብቶት እንደዚህ አይነት ጉዳለ ብሎ ሰምቶ ነው የወጣው። ሰው እኮ ሰማ። አይወራብኝም የተባለው እኮ ተወራ። ገባ? ስለዚህ አሁንም ጥሪው እነሱ ነው የሚያደርጉት። ሁሌ ኤርሚሻ አይደለም እነሱ ነው ጥሪ ያደርጉት። ጥሪውን ያደርጉና ይሄው ያንን አንወያይም አለ። ማን ያለው? በመጀመሪያ እሱ አለ። ቀጠለ ያለው ብሎ ይሄ ማን ነው የሚሉት ስሙ ጠፋ። ደሜ እወያያለሁ፣ አጥቤ ነው የማሰጣው፣ አንፈራፍረዋለሁ። ስንት ፉከራ ሰማን። በደንብ ቤዛችኛው ነው ብሎ የሚሉት መስቀሉ ማለት ነው። እሱን እኔ ፊት እውነት ያደርገው እሱን ነው። ገባ? ጥሪ አደረገ። ከዛ በኋላ ያኛው አሁን ለምን መሰለ እሱን የፈሩት? ቢኒሻ ልንገርህ